እሺ ማውራት እችላለሁ። ኦኬ እሻም ሀሺም እንኳን ደህና መጣ። ዛሬው የእኛው ቶፒክ የሚያጨቃጭቅ ስለሆነ ባለፈው በደንብ ስለተወያዩበት የዛሬው ግን መውረድ ላይ እንዴት ነው? ያንተ እይታ ምንድን ነው? አሁን አንተ አላህ እግር አለው፣ እጅ አለው፣ አይን አለው፣ ሁሉ ነገር አለው። ቶፒካችን አለ ቁርአን ይናገራል፣ የመውረዱ ላይ ሐዲስም ይናገራል። ሜይ ቢ ሀሺም እናንተ በቆይ አንዴ እሱም አካላቶችን ተዋቸውና በጣም ብዙ ጊዜ ስለተነጋገርንበት ወደፊትም ደግሞ በጣም በስፋት እንነጋገርበታለን። ምክንያቱም በጣም ብዙ ሀሳብ ስላለው ማለት ነው። እንደዚህ በጣም በቀላል የሚታይ አይደለም። ግን ወደ ቶፒኩ እንመለስና ሀሺም እስልምና የነቢያት ሃይማኖት ነው ብለህ ታምናለህ አይደል? ኦኬ። ይሄንን ቴዎሎጂ ይሄንን ትምህርት አላህ ከሌሊቱ 9 ሰዓት ወይም የሌሊቱ 1/3 ክፍል ሲቀር ይወርዳል ብሎ ያስተማረ ከመሐመድ ውጭ አንድ ነቢይ ያለ ከ124,000 መልእክተኞችና ነቢያት ተልከዋል ብለው ስለምታምኑ ማለት ነው እናንተ? አይ ነቢያቶች አንደኛ ለምሳሌ ለነቢይ ሙሴ የሰጠ የራሱ ቻለ አንድ የሚያደርጋችሁ ነገር አለ፣ የሚያለያችሁ ነገር ደግሞ አለ። ለእያንዳንዳችሁ የሰጣችሁ የራሳችሁ ችሎታ አለ ማለት ነው እና በዛ ነው የሚለያይ እንጂ ሙሳ ያን ጊዜ አላህ እንደሚወርድ አያውቅም ነበር ወይስ አላህ ያን ጊዜ አይወርድም ነበር? እሱ ይወቅ አይወቅ አላህ ያለም እንግዲህ ያ ሙሴ እንግዲህ የራሱ የቻለ ባህሪ ነበረው፣ የራሱ የቻለ አስተምሮትም ነበረ። ግን አንድ የሚያደርጋችሁ ደግሞ አንድ ፈጣሪ ብቸኝነት ተከሱ መውረድ እኮ ባህሪው ነው አይደለ? ለምሳሌ አላህ ከሌሊቱ 1/3 ክፍል ሲቀር ወደ ቅርቢቱ ሰማይ ይወርዳል። ሁልጊዜ ነው የሚለው። በነገራችን ላይ ሁልጊዜ ይወርዳል ነው የሚለው። ኤቭሪዴይ ዲሴንድ ያደርጋል። ስለዚህ ይሄ ትምህርት በሙሐመድ ብቻ ከሆነ የመጣው ከዛ በፊት ያሉ ነቢያቶች የማያውቁት ከሆነ አንደኛ እስልምና የነቢያት ሃይማኖት ነው የሚለው ሐሰት ይሆናል ማለት ነው። ሁለተኛ አይ ከሙሐመድ በኋላ ነው የመጣው ከሙሐመድ በኋላ ነው የመጣው ከዛ በፊት እንደዚህ አይነት ነገር አልነበረም ካልክ ስለዚህ አላህ በፊት የማይወርድ ባህሪ ነበረው፣ ከሙሐመድ በኋላ ግን የሚወርድ አምላክ ሆነ። ከሙሐመድ በፊት ከፍጥረት በላይ ነበረ፣ በሙሐመድ ጊዜ ደግሞ ከፍጡር ጋር መቀላቀል ጀመረ። ምክንያቱም ከአርሽ በላይ ስትል 7ቱን ሰማያት አልፎ ስለሆነ ወደ ቅርቢቱ ሰማይ የሚመልጣው እነዛን በፍጥረት ውስጥ እየወረደ መጣና ከፍጥረት ጋር ተቀላቀለ እያልክ ነው። ባህሪውን ቀየረ። እሺ እንደዛ ጋልክማ እነ ሙሴ ለምሳሌ እነ ኖህ ጊዜ በውሃ ያጠፋ ነበረ። በነ ሙሴ ጊዜ ደግሞ በተለያዩ ነገሮች በውሃም ጠፍተዋል አይደል? እንደ ፈርዖን ምናምን ከሃዲዎች ነበሩ፣ ውሃም ጠፍተዋል። እና በኢሳ ጊዜ ደግሞ የራሱ ጃሪ ተአምራቶችም ነበረ። በነቢ መሐመድ ጊዜ ደግሞ ይሄ ረህመተን ለልዓለሚን የሚለው እንድናጭ ዓለም ስላለ ወይም ነቢ መሐመድ የተላከበት ለዓለም እስነድ ነው። ሰዎቹ ስላጠፉ ስለተቀጡ ስለሰዎች እንጂ ቅጣት እኮ አሁንም ዛሬም ፈጣሪ የሚቀጣቸው ይኖራሉ በተለያየ መንገድ። ማስረዳት ስላልቻለ ነው። በነገራችን ላይ ይኸውልህ መልሱን ልስጠው ለሱ እያንዳንዱ ነቢያቶች ማለት ነው። ማሪፍ ቆይ አንዴ እናገር የፈለገችው ስልስማል። እሺ ቀጥይ። ይህን አልሳፍራስም አንዳንዱ ነቢያቶች የራሳቸው የሆነ ሙዕጂዛ አላቸው፣ የራሳቸው የሆነ ማለት ነው። ነቢይ መሐመድ ሰለላሁ ዐለይሂ ወሰለም ደግሞ ለዓለም መላካቸው ነው። በዛ ይለያያቸዋል። አሁን በነቢዩ ሰለላሁ ዐለይሂ ወሰለም ጊዜ የተፈቀደው በሌላ በነ ኖህ በነ ኢብራሂም ጊዜ አልተፈቀደም። እንደዛ ነው እንጂ አላህ በዛን ሰዓት አይወርድም ማለት አይደለም። ተወራ ያለው እኮ ስለ ነብዩ አይደለም፣ ስለ ነብያት አይደለም። እያዳመጥሽ እናቱ ከኔ ጋር ስለ ነብዩ አይደለም የተወራ ያለው። አንዴ ሁለታችሁ ደመሞቃት ናችሁ። ከኔ ጋር ተቀጥል። ማሪፍ በይ። ሀሺምን በደንብ አስተውል። ለሰዎች የሚሰጡ ህጎችና ፈጣሪ ጋር ያለው ባህሪ ይለያያል። የሰዎች ህግ ሊቀየርም ይችላል ከሰዎቹ ጋር ፕሮሚስ ስለሆነ ሲያጠፉ ሊቀጡ ይችላሉ። በጊዜ ውስጥ ገቨርን የሚደረጉ ስለሆነ ጊዜ የሚገዛቸው ስለሆነ
ፈጣሪ ግን ጊዜ የሚገዛው አይደለም። ከጊዜና ከታይም ከፕሌስ ውጭ ስለሆነ እሱ በጊዜያት ውስጥ የሚቀያየር እንዳልሆነ ከተማመንን በነቢያቱ ጊዜ ያልነበረውን ባህሪ አድ አደረገ። ራሱ ላይ ነው እኮ እነሱ ላይ አይደለም። ራሱ ከነበረበት ቦታ ተመላላሽ ሆነ ማለት ነው። በየቀኑ የሚወርድ ሆነ። መቼ? ከመሐመድ ጀምሮ ማለት ነው። አይ በፊትም አለ ከተባለ ማስረጃ ያስፈልጋል። አይ በፊቶቹ አያውቁትም ነበር፣ ኦኬ ዝም ብሎ ነበር የሚመላለሰው፣ ወይንስ በመሐመድ ጊዜ ነው መመላለስ የጀመረው? ነገርኩ እኮ ለተለያዩ ነቢያቶች የተለያዩ ሙዕጂዛ ይሰጣል። ይሄ ለነቢዩ የተሰጠ ከሆነስ ከዚህ በፊትም እኮ ይወርዳል፣ ግን ወደ ዱንያ መቼም አይመጣም። ወደ ቅርቢቷ ሰማይ ይመጣለሁ አለ እንጂ ወደ ዱንያ ይወርዳለሁ አላለም። ቅርቢት ከአርሽ ጀምርና ውሃው አለ። ከውሃው ቀጥሎ ኩርሲውማ የሚሉ አሉ። አክቹዋሊ ኩርሲው ከውሃው በላይ ነው የሚሉ አሉ። ጠባለው እሱ ኤኔስ ብቻ። ከዛ 7ኛ ሰማይ አለ። ከዛ 6ኛ ሰማይ አለ። ከዛ 5ኛ ሰማይ አለ። ከዛ 4ኛ ሰማይ አለ። ከዛ 3ኛ ሰማይ አለ። ከዛ 2ኛ ሰማይን አልፎ ይመጣል። እያንዳንዱ ሰማይ ደግሞ ወደ 500 ሺህ ሰዓት ምናምን ቀን የር ጉዞ ምናምን ነገር ነው። ብቻ እነኚህ ሁሉ አልፎ ይመጣል አይደል? አዎ ይመጣል። ስለዚህ የሚመጣው አካል እንደዚህ እንደሚመጣ የሰበከ ሌላ ነብይ አለ ወይ ነው ጥያቄያችን። አሁን አፊፍ የጠየቀ ያው ግልጽ ነው፣ ግን አሁን እንደዛ አይነት ጥያቄው በጣም ከባድ ናቸው። ለምን ከኛ በላይ የሚሆን ጥያቄዎች ከኛ በላይ የሚያወሳስብ ነገሮች ወይም መመለስ ያልቻሉ ነገሮች፣ ለምሳሌ አርrahማን ውስተዋ ዐለል አርሽ ምሎ በቃ ይሄ ወደ አላህ ማስጠጋት ነው። ለምን ወደ አላህና ወደ ነብይ ማስጠጋት ነው አለባችሁ። ዝም ብላችሁ ያልሆነ ነገር እንትን አታርጉ ነው የሚለው። ግን እኛ ግን በቻልነው አቅም አላህ ይሰጣል። መልስ ሳይኖረው ቀርቶ አይደለም። ግን ይሄ ነገር በነገራችን ላይ መልስ ሳይኖረው ቀርቶ ሳይሆን መልስ የለውም። አሁን እኔ ከራሴ ነገር ማውራት ስለማልፈልግ ነው ማለት መልስ ሳይኖረው ቀርቶ አይደለም። አሁን እኔ አዳምጠኝ። አሁን አንድ ነገር ስትናገሩ መቀመጫችሁ ወይ ወደ ጀሃነም ወይ ወደ ጀነት እያዘጋጃችሁ ነው ይባላል። የሆነ ነገር በምናገርበት ሰዓት የሆነ የተሳሳትኩት ነገር ካለ የጀሃነምን መቀመጫዬን እያዘጋጀው ነው አይደለ? ስለዚህ ከራሴ የሆነ ነገር ማውራት አልችልም። መልስ አለው፣ ማስረጃ አለው እኮ ግን እኔ በተረዳሁት መልክ አንተ አልተረዳሁም። ማለት ገና እኮ 1% አልጠየቅናችሁም። ባይዘ እዚህ አንድ ጥያቄ ብጠይቅ ወላሂ ላዚም አትመልሰውም። ወይ ትጠይቂያለሽ፣ የትም እንዳትወጪ ትጠይቂያለሽ። እስኪ እንደማንመልሰው እናያለን። ኤኒዌይስ ባይዘ እዚህ አርጉመንት ላይ ገና ጥያቄያችንን ራሱ በጣም ቀላሏን ጥያቄ ነው የጀመርንላቸው። ስንት አርጉመንት ይነሳበታል ማለት ነው፣ ግን አይመለስም። አይ አናቅም የሚለው አሽም ቀጥል። አሁን በዚህ በእስልምና ትምህርት ላይ ብዙ ቀጠር አይደለም 2600 በላይ ሰው ቁጭ ብሎ እየሰማ ያለው መልስ ነው የሚፈልገው እንጂ ያ መልስ ይኖረዋል የሚል አይደለም። ቅድም አሳይተናቸዋል። ኡስታዙ እንኳን ምንድን ነው ያለው? በዚህ ፈተዋ ትስጡ፣ በዚህ ጉዳይ ላይ ከመጅሊስ መተን ከሳምንት በኋላ ምላሽ እንሰጥበታለን አለ። መልስ ከተሰጠበት ያው ሙስሊሞች እስቲ ኑና ቪዲዮውን አምጡልን፣ ከመጅሊስ መተን ተሰብስበን ነው ምላሽ ምንሰጥበት። በዚህ ጉዳይ ላይ ከመጅሊስ መጥተው ተሰባስበን ምላሽ እንሰጥበታለን። ኡስታዝ አለላ በምን ቲቪ ነው የዋብዮቹ፣ እዛ ላይም ይታወቃል፣ ይሳተፋል። እዛ ከመጅሊስ ይመጣሉ የተባሉትም ውሃ ሽታ ነው የሆኑት። አትሊስት 6 ወር 5 ወር ይሆነዋል አይደለ? ይሄ ነገር ከተባለ በትንሹ 4 ወር ይሆነዋል አለ ክርስቲያን 5-6 ወር ይሆናል። ቆየት ጀምር ውሃብያ ምናምን የሚባል ነገር እስልምና ውስጥ የለም። የውመል ቂያማ ሲደርስ ከክርስቲያንም ሆነ ከእስልምናም እንደሚከፈል ይታወቃል አይደለም? እነሱን ሳይሆን ትክክለኛ በቃ አሁን እኔ በደንብ አውቃለሁ ብዬ አላስብም።
ግን እምነቴን በደንብ አውቃለሁ። እሺ መልስ ነው እንጂ ማሪፍ እሺ አንዴ ካምንድነው አሁን ለምሳሌ ማለት ነው አሁን ለምሳሌ እኔ አሁን የሆነ የእናንተን አባታችሁን እምነታችሁን የሚያገለግል ቄስ እጂ እንደዚህ ጠየቀልኝ እምቢ መልስ ካጣሁኝ መልስ የለውም እንደዚህ አይነት እምነቱ ትክክል አይደለም ማለት እችላለሁ። እኛ አንድ ግለሰብ አይደለም ያለው ይሄው 5 ወር ነው ማለት አይ እነሱ አሁን ለምሳሌ እነሱ ማሪፍ እኛ እኮ ማንም ፐርፌክት ነው እያልን አይደለንም። ማንም ፐርፌክት ነው ሁሉንም ያውቃል እያልን አይደለንም። እኛም እንኳን እኛ ተውና ሐዋርያው ቅዱስ ጳውሎስ እንኳን ምንድነው የሚለው? ከእውቀት ከፍዬ አውቃለሁ ነው የሚለው አይደለ? አሁን ከእውቀት ከፍዬ አውቃለሁ፣ በኋላ ግን ልክ በመስታወት እንደሚያይ ያለውኝ በሙላት እንደሚያውቅ በኋላ ይነግረናል። ሕፃን ሳለሁ እንደ ሕፃን አስብ ነበር። ስለዚህ ማንኛችንም ከእውቀት ከፍለን ነው የምናውቀው እንጂ ዘሆን ጠቅለለን ልናውቅ አንችልም። ስለዚህ እኛ እንደዛ እያልን አይደለም። ግን ምላሽ ይሰጥበታል ተብሎ ራሱ ምላሽ ሳይሰጥበት ወደ 4 ወር 5 ወር በትንሹ ሆኖታል። ምላሽ ከተሰጠበት ግን ቪዲዮን ራሱ ብከፍቱት እኛ ማለት መጨቃጨቅ ሳይሆን ቪዲዮን ራሱ የሰጡት ምላሽ ካለ በውስጥም ከሆነ አምጥታችሁ መልሱን እንኳን ባታውቁት ቪዲዮውን መክፈት ትችላላችሁ። ያው እንደዚህ ብለው ምን ላይ ሰጠውበታል ብላችሁ ግን የለም። ምክንያቱም ብዙ ምንድን ነው የምታስበው? አሁን እንትና ላይ አንተ አሁን በአንድ አመላከት ምንድን ነው ያስረዳ? ምናልባት በአንተ በኩል ደግሞ ለእኛ ሳፖርት መሆን ነገር ካለ ብዙ ችግር ይዞ ይመጣል። ጥያቄው ምን ይዞ ይመጣል መሰለህ? አንደኛ በአጣሪ አቂዳ ውስጥ መሰረት የአጣሪን አቂዳ እንደምትከተሉ መሰረት ፍጡር ውስጥ አይገባም የሚል አርጉመንት አላችሁ። ልብ በል አላህ ይወርዳል ወደ ቅርቢት ሰማይ ይመጣል ካላችሁ ደግሞ ሊትራሊ ፍጡር ውስጥ ገባ ማለት ነው። የመጀመሪያውን አቂዳችሁን ያበላሻል። አንድ በል። ሁለተኛ ከአርሽ በላይ ነው የሚለውን ያፈርሰዋል። ምክንያቱም ከአርሽ በላይ ነው ስትል መቼ ተብለህ ትጠየቃለህ ማለት ነው። ከሌሊቱ 1/3 ሲቀር ከአርሽ በላይ አይደለም። ምክንያቱም እታች ይወርዳል ብለህ ታምናለህ። ሁለተኛ አርጉመንት እሱን ያበላሽባል። ሶስተኛ የዓለም ሰዓት ተመሳሳይ አይደለችም። የዓለም ሰዓት ተመሳሳይ ካልሆነች እኛ ጋር ቀን ሲሆን ሌላ ጋር ምሽት ነው የሚሆነው። ስለዚህ በዛን ሰዓት ከአርሽ በላይ ነው ካልክ ለእነኛ ደግሞ ወርዶላቸዋል ማለት ነው። ለእነኛ ወርዷል። ኦኬ። ስለዚህ ለአንተ ከአርሽ በላይ ከሆነ ለእነኛ ደግሞ የወረደ ከሆነ አላህ ወይንም ሁለት አካል አለው ማለት ነው። ለአንተ ከአርሽ በላይ የሚሆን ለእነሱ ደግሞ ከአርሽ በታች የሚሆን። ሶስተኛ በል። አራተኛ ሰዓትና አንድ ማድረግ ያቅተዋል እንዴ? ፈጣሪ ስለ ሰዓቱ እሱ ማድረግ ያቅተዋል እንዴ? አያቅተውም። ችግሩ ምን እንደሚመጣ ታውቂያለሽ? ግን ምንድን ነው? ከእሱ አንጻር ሳይሆን ሰዓቱ የተነገረው ከኛ አንጻር ስለሆነ ችግሩ የግዴታ በዛ ሰዓት ይወርዳል። ያ ለፈጣሪ ቀንና ሌት አይባልም። ለሌት የተባለው ለሰው ነው ሲጀመር። ያ ታይም ለፈጣሪ ሲጀመር አይነገርም። የሚወርድበት ሰዓት ደግሞ ለእኛ ስለሆነ ምንም ማድረግ አይችልም እሱ። ኤኒዌይስ ሎክ ሌላኛው አርጉመንት ደግሞ አሁን ምንድነው እሱ ኢብኑ ተይሚያ እንደሚለው ከሆነ አላህ አካላቱ የመተጣጠፍ የመንቀሳቀስ የመሄድ ይሄ ህያው መሆኑን የሚያሳይ ነው። ማይንቀሳቀስ ማይተጣጠፍ ማይቀመጥ ማይቆም ከሆነ ግዑዝ ነው ብሎ ይላል። ስለዚህ ፈጣሪ እንደውም ህያው መሆኑ የሚያሳየው በዚህ ነው ብሎ ነው ያስቀመጠው። እሱ ግን እዚህ ጋር ሁለት እንትናም ያነሳዋል፣ አራዚም ያነሳዋል። አላህ ከዛው አርሽ ላይ ሆኖ ከሆነ ታች ሊመጣው ምን ይሆናል መሰለ? የሚለጠጥ ይሆናል ማለት ነው። የሚለጠጥ ያደርገዋል። ከዛ ሆኖ እንደዚህ የሚወርድ ማለት ነው። አይ ቀጥታ እሱ ነው የሚመጣው ከተባለ ደግሞ ምንን ያስጨብጣል መሰለ? ምድር ፍላት አይደለችም፣ ኤሊፕቲካል ነች። ስለዚህ ቀጥታ የሚመጣ ከሆነ ደግሞ ምንን ያስጨብጣል? አሁን መሰለ አላህ ከሰማይ ያንሳል። ከሰማይ ያንሳል። እንትን ሳይንስ ውስጥ እየገባህ ነው። ምድር እንዲህ አይደለችም፣ ምድር እንዲህ ናት እያልክ ማለት ነው። ይሄ እኮ ኦብቪየስ የሆነ ነገር ነው። የሚመጣ አይደለም ፈጣሪ የፈጠረውን ነገር እኮ ማሽከርከርን በሁሉ ነገር ሁሉ በእጁ ነው አይደለ? አሁን አንተ እግዚአብሔር ሁሉ ነገር በእጁ ነው ብለህ
ማድረግ መብቱ ነው። ይኸውልህ እኮ ለዚህ አዳምጫ ማስረጃ የሚሆነህ ማለት ነው። አንድ ነገር ልንገርህ። ቆይ አሪፍ። ቆይ አርጉመንታችንን ገና አልጨረስንም። ስለዚህ ይገባል ማለት ነው። ምን ውስጥ ገባውንም ማለት ነው። ወይም በሙላት ይገባል ወይንም ደግሞ ግማሽ አካሉ ይገባል ማለት ነው። ስለዚህ አሁን ከአርሽ በላይ ነው ብለህ ስትናገር አካል ከፍለህ ልትናገር ነው። ከአርሽ በላይ የሆነ አካል እና ከአርሽ በታች የሆነ አካል ብለህ ልትናገር ነው። ሌላ ደግሞ ምን አለ መሰለህ? ከአርሹ ቀጥሎ ያለው ምንድን ነው? እሱ ኢሻም ታውቀዋለህ? መላእክቶች አሉ አርሹ የሚሸከሙ። ከዛ በኋላ ውሃ አለ አይደለ? ስለዚህ ውሃውንም በውሃ ውስጥ ነው የሚመጣው ማለት ነው። ውሃውን እንትን ብሎ አሁን ነቢይ መሐመድ ኢስራ ወል ሚዕራጅ ሲያደርጉ ማለት ነው 5000 ምናምን መንገድ የሚያስኬደውን በአንድ ቀን ሌሊት አላህ አላወጣቸውም ወደ ሰማይ። ችግር የለውም እሱ ማተር አያደርግም። እሱ እንደውም ለኛ አላወጣቸውም፣ በችሎታው አላስወጣቸውም። ነቢይ መሐመድን ወደ ኢስራ ወል ሚዕራጅ ሲያደርጉ አላህም ደግሞ ይሄንን ማድረግ እኮ ያቅተውም ያቅተዋል። እኛ እኮ አልወጣንም። ባህሪያቶቹ ግን ተቀያየሩ። ማሪፍ ባህሪያቶቹ ተቀያየሩ። ከባህሪያቶች ውስጥ እስቲ ንገረኝ ጎበዝ። አሁን ያልኩት አልተረዳሽውም ማለት ነው። ስለዚህ ከአርሽ በላይ ነው የሚለው ባህሪው ነው አይደለ? ሲፋቱ ነው። አዎ ባህሪው ነው። ግን እኮ ቅርቢቱ ሰማይ ላይ 1/3 ሲቀር ደግሞ ይወርዳል አልሽ። ስለዚህ ባህሪውን ለወጠ። እየተቆራረጠ ነው። ድገማው አንዴ ያልከኝ። ከአርሽ በላይ አራህማኑ አላ አርሽ እስተዋ ብለሽ ታምኛለሽ አይደል? ቢዛቲ አምናለሁ። ኦልራይት። ይሄ ባህሪው ነው፣ ሲፋቱ ነው አይደለ? አዎ ባህሪው ነው። 1/3 ሲቀር ደግሞ አላህ ምን ይሆናል? ነው ምድር አለመምጣቱ ባህሪው አይደለም የሚል እንትን አለ እንዴ? ባህሪው አይደለም ይሄ ብለዋል። ኦኬ። ስለዚህ ሁለት ባህሪ ያለው ማለት ነው። ሁለት ባህሪ ያለው ማለት ነው። እናመሰግናለን። ባህሪያቶች አሉ። ስለዚህ ሁለት ተቃራኒ ባህሪ ያለው ማለት ነው። ሸምሰዲን ቆይ አንዴ። የሙስሊሞቹ ሎጂክ የመጀመሪያው ምን ነበረ? አላህ በዛቱ ወደ ፍጡራን አይመጣም የሚል ነበረ። እሺ ፈረሰ ማለት ነው። ከአርሽ በላይ ነው የሚለው ሙግት ይፈርሳል። ፍጡራን ውስጥ አይገባም የሚለው ሎጂክ ይመታል ማለት ነው። የሚገባም የማይገባም አሁን ወርዶ የሚያስብ እንጂ ራሱ በሙሉ አካሉ እንደሚወርድ አይደለም። ስለዚህ አላህ ከአርሽ በላይ ነው አይወርድም ነው አንተ ደግሞ እያልከኝ ያለህ። አሁን ጥሩ አላህ እዛ ሆኖ እንደሚወርድ እኛ ለማስረዳት ነው። እኛ የሚያክል እንድንረዳና ስለዚህ ሀሳቡ ነው የሚወርደው። በሀሳብ እስከ ቅርቢቱ ሰማይ ድረስ ይወርዳል እንጂ አይወርድም በዛቱ። ሀሺም ይጨርስ። ስለዚህ አላህ በዛቱ ከአርሽ በላይ ነው። በሀሳቡ ግን እዛ አርሽ ድረስ በወርድ ልክ እኛ ቤት ቁጭ ብለን የሆነች ሆቴል ሄጄ በልቼ መጣ ምናምን ነገር ብለን እንደምናስበው እሱም ደግሞ እዛ አርሹ ጋር ደርሼ መመለስ ይላል ማለት ነው። እና እኛ እኮ አላየንም። ይወርዳል፣ ሲወርድም ሲወጣም ምንም የምናውቀው ነገር የለም አይደለም እንዴ? ይህ ለእኛ እንደ ሀሳብ እኔ ይወርዳለሁ ወርጄ የሚለምነ ሰው ደግሞ ካገኘው በሰዓት አንደኛ በሌሊት ማለት ሰው በተኛበት ሰዓት ብዙ ነገር ጸጥ ባለበት ሰዓት ነው በምድር ላይ ማለት ነው የመሸበት ቦታ ላይ። ያ ማለት እኛ አማኞች ተነስተን ልመና ወይም ጸሎት ወይም ዱዓ ለማድረግ እሱ ቅርብ ነው፣ እኔ ቅርብ ነኝ ዱዓው ያ እንቅልፉ ምኑን ድካሙ አሸንፎ ተነሶ ለሚለምን ሰው እኔ ቅርብ ነኝ የሚል ነው እንጂ እንደዛ በሳሳሰብ አሺም እኔ አሁን እቀበልህ ነበር አስተምሮት ቢሆን ኖሮ እምነት ቢሆን ግን ጠይቃቸው፣ ኡስታዞችን ጠይቃቸው። አላህ አይወርድም ወይ በአስተሳሰብ ነው እዛ ሆኖ እንዲሁ እንደምን እኛን ለማስረዳት ነው በልና በላቸው። ወደ ሊያከፍሩ ይችላሉ። ይሄ አስተምሮ ያከፍራል ብለው ሻዳ ሊያስይዙ ይችላሉ። አላህ ከአርሽ በላይ ነው ብለህ የምታምን ከሆነ ጠይቃቸው። እንደዛ ማንም በአካል ነው የምወርደው ወይ በሀሳብ ነው በሚል ነው ጠይቀው። እንዴት ነው ያ አላህ እንዴት ነው የሚወርደው? ከሌሊቱ 1/3 ይወርዳል ሲባል በአካሉ አይደለም። እኔ በአካሉ ይወርዳል ብዬ አላምንም። በሀሳብ ነው ምናምን ብዬ ነው የማምነው። ትክክል ነኝ አይደለሁም በልና ሜይ ቢ የሚያውቁ ኡስታዞችን ጠይቃቸው።
ሜይ ቢ ፈተዋዎቹንም ክርስቲያን ሊያሳየ ይችላል። በዚህ ጉዳይ ላይ ሰጡት። አሁን ወደ ሰው ስንመጣ ማለት ነው እኮ አይደለም የፈጣሪውን እናቆየውና አሪፍ ማብራት ኃይል አለ አይደለ? አሁን ለምሳሌ ጣልቃ ትግቢ። ስለዚህ ሀሽም ጠይቃቸው የሚሰጡ ምላሽ ከዛ በኋላ እኛ ካልን ጋር ይገባል ማለት ነው። አይሻልም? እነ ሼክ አልእስላም ነስሚን ይህንን በዚህ ጉዳይ ላይ መለሱ። ከዛ አንጻር ይመልሱላል። አንተ ያልከውን አይቀበሉህም፣ በፍጹም አይቀበሉህም። ሊያወግዙ ሁሉ ይችላሉ። ጠይቃቸው ግን። እሺ ቀጥል። እሺ እኔ ሲቀጥል በመጀመሪያ ደረጃ እስልምና ወይም ሙስሊሞች ሲያምኑት አላህ ከማንኛውም ነገር ጋር አይመሳሰልም ብለው ያምኑታል። ያ ማለት ቁርአን ላይ መረጃ አለ። ለይሰ ከምስሊሂ ሸይኡን ይላል። ከአንዳች ነገር ጋር አይመሳሰልም ነው የሚለው። የሚገርም የጥቅስ ነው። ሸምሰዲን መጽሐፍ ቅዱስ ጥቅስ ፈጣሪ ከማንም ጋር አይመሳሰልም የሚለው ከ20 ጊዜ በላይ አለ። ስለዚህ ኢትስ ኖት ቢግ ዲል። አሁን ወደ ቶፒኩ ላይ አላህ ከአርሽ በላይ ነው ብለህ ነው የምታምነው አይደለ? አወኩኝ፣ ወደዛ እየሄድኩኝ እኮ ነው። አላህ ከአርሽ በላይ ነው ብለህ ነው የምታምነው? አዎ አምነዋለሁ። ኦኬ። ከሌሊቱ 1/3 ሲቀር የሚወርደው ማን ነው ወደ ቅርቢቱ ሰማይ ዱንያ? ያ መውረድ ማለትስ የቱ መውረድ ነው? አይደል ነው። ደስ እንዳለ አንተ የትኛውም እንደሆነ እኔ ስንት አይነት መውረድ እንዳለ አላውቅም። መረጃ ካለ እሱን እያሳየን ትቀጥላለህ እኮ። ወደዛ ልሄድ ራሱ ጀምሬዋለሁ እኮ። አሁን ሀሳቤን ልጨርስና ማውራት ካለብህም ታወራዋለህ፣ ትናገራለህ፣ ችግር የለም። ስለዚህ አላህ ከማንኛውም ጋር ማይመሳሰል ከሆነ አላህ መውረዱ እውነት ነው ወይ? ግን በአካል እንደ ሰው ነው ወይ ይህ ወደሚለው ሲመጣ በአካል ቀጥታ እንደ ሰው አይደለም። ምክንያቱም አላህ ከማንኛውም ጋር ከሰውም ጋር ስለማይመሳሰል ስለዚህ በአካል ይመጣል ብለን አናምንም። ምክንያቱም አላህ አካል ወይንም ደግሞ በአካል በቦታና በሁኔታ ማይገለጽ ነገር ነው። ስለዚህ አላህን በአካል በቦታና በሁኔታ የሚንገልጽ ከሆነ ወደ ሰው አመጣን፣ ወደ ፍጡር አመጣን ማለት ነው። ስለዚህ አላህ በአካል ማይገለጽ ከሆነ ማውረዱስ በአካል ካልሆነ እንዴት ነው ማውረዱ ሲባል፣ ይሄ መውረድ ማለት በአረብኛ በአካል ለሚመጣው ነገር ብቻ አይደለም። መውረድ የሚባለውን ነገር አረብኛ ቃል የሚገባው ማለት ነው። መውረድ የሚለው ቃል በአካል ለሚመጣ ነገር ብቻ አይደለም የሚገባው። ስለዚህ ይህ መምጣት ይሄ መውረድ የሚለው ቃል ማለት ነው። አረብኛውን በለውና የቱ ጋ ነው ስለሌላ ነገር የተጠቀሙት? እሱም ይሰጣል፣ ችግር የለው፣ እያወራው ነው። ስለዚህ ይህ አወራረድ ደግሞ እንዴት እንደሆነ ላስረዳ። በምህረቱ እና ዱዓ አቀባበሉና መልእክቱ ማውረዱ እንጂ ቀጥታ ራሱ መጥቶ ይቀመጣል ማለት አይደለም። ሲጀመር ከአርሽ በላይ ነው ሲባል ደግሞ በአካል ከአርሽ በላይ ቁጭ ብለዋል ማለት አይደለም። በአካል አልተገለጸም እዛ ቦታ ላይ። ስለዚህ ከአርሽ በላይ መሆኑ ራሱ በአካል ካልተገለጸ ወደ ቅርቢቱ ሰማይስ በአካል እንዴት መጣ ብለን እናምናለን? ኦኬ፣ በአካሉ የነው ብዬህ እኮ ከአርሽ በላይ ብለህ ነበረ ሸምሰዲን እኮ። በአካል አላህ አይገለጽም። አካል የለውም አላህ አካል የለውም። አካል ማለት እንደ ቀጥታ አሁን እጅ አለው እግር አለው እያሉ መግለጽ አይቻልም። ስለዚህ እጅ የለውም። እንደዚህ እጅ እግር ምናምን የሚባሉትን ተዊል ታደርጋለህ እንጂ ቀጥታ አትወስደውም። አሁን ለምሳሌ እጅ አለው ወይንም ደግሞ አይን አለው ሲባል ወይንም ያያል ሲባል አይን ኖሮት እንደኛ በሁለት አይን እንደዚህ ያያል ማለት ሳይሆን አይኑ ቀጥታ ማሰብ እንደሚችልና እና ደግሞ ማያት እኛ የምናረገውን ነገር ማወቅ የሚችል መሆኑን ለመግለጽ እንጂ ከኛ ጋር አነጻጽረን እንደማንመለከት ቁርአን ውስጥ አምጥቶታል። ከኛ ጋር አይመሳሰልም። ተምሰዴት አላነጻጸርኩም ነው እኛን ይመስላል። አይገለጽም ብሏል እኮ አልሰማን። በቦታ አይገለጽም ብሏል እኮ እና የአንቺ ደጋፊ ስለሆነ አሁን ጣልቃ ትገቢያለሽ። ስለዚህ አንተ ከአርሽ በላይ ነው አላህ በዛቱ ብለው የሚሉትን አትቀበልም ማለት ነው።
ይቀበለዋለሁ በደንብ እንጂ ሐዲስ እኮ ነው። ሐዲስ ሳይሆን ቁርአን ነው። እኔስ በዛት ሚል ባይኖረውም አልገባኝም። በዛት አይገለጥም ካልከኝ በኋላ እቀበላለሁ ደግሞ መልሰው አልከኝ። እየተመታታ ነገር በመጀመሪያ ጀምሮ እየተናገርክ በአካል አላህ በአካል አርሽ ከአርሽ በላይ በአካል አለ ብዬ አላምነውም። ነገር ግን አላህ ከአርሽ በላይ ነው ብለው ገልጸውታል። በአካል እንደማን ገልጸው ምኑ ነው ከአርሽ በላይ ምኑ ነው? እሺ አምላክ ማለት ቀጥታ በአካል አምላክ ይባላል። ቀጥታ አምላክ አካል ነው፣ አካል አይደለም አምላክ ማለት ገብቷል? እሺ ከአርሽ በታች ነው አላህ? አላህ ከአርሽ በላይ ነው አለው፣ ከአርሽ በላይ ነው። ነገር ግን አካል አለው ቢለን እንደዚህ እጅ አለው እግር አለው እያልን ማከፋፈል አንችልም ነው። የማንንም የማይመስል እጅ አለው ብለህ ታምናለህ አታምነው? የማንንም የማይመስል እጅ አለው ብለህ ታምናለህ አታምነው? ያ እጅ የቱ እጅ ነው? እንደዚህ እንደኛም ይይዛል፣ ቀጥታ ይጨብጣል ማለት ነው። አልወጣኝም እኔ። የማንንም የማይመስል እጅ አለው ብለህ ታምናለህ አታምንም? እጅ አለው ብዬ እኔ ለምሳሌ ቀጥታ ይሄኛው አካል እጅ አለው ብዬ ሸምሰዲን ፕሊስ፣ ለምንድን ነው ዝም ብለህ አራውን ዘብሽ የምትሽከረከረው? አላህ የማንንም የማይመስል እጅ አለው በአቱን ገልጦ በቂያማ ቀን ያሳየናል ብለህ ታምናለህ አታምነው? አምነዋል። ቴንኪው ናፊ ተለይቶሻል። ነገር ግን አንድ ነገር ወደ አንቺ መጥቷል። በቦታ አይገለጽም ብለዋል እኮ ወደ ኋላ ተመልሳችሁ ከሰማችሁ በቦታ አይገለጽም። እሱም ብቻ ሳይሆን ያለው ናፊ፣ እሱም ብቻ ሳይሆን ያለው በምህረቱ ነው የሚወርደው። ኦልሞስት እናንተም እንደዛ ነው የምታምኑታ? ምህረቱ ነው የሚወርደው ብላችሁ መላኢካዎች ናቸው። ሌላ ሐዲስ አለ እኮ ይሄን መላኢካም ትላላችሁ፣ ምህረትም እንደዛ። የእናንተና የማን ነው? ከእናንተው ምህረትም ይሏሉ። ሐዲሱ ሌላ ሐዲስ አለ። ሐዲስ ቁርአንን ይፈስራል፣ ሐዲስን ይፈስራል። እኔ ስለማንኛውም ወደ እናንተ ጋር መጥቷል። አወራረዱ ላይ እናንተን አቂዳ ነው የያዘው። የራሱን አቂዳ ፍርሶታል። ያው መልሶ ደግሞ ሁለት እንትን የሆነ ነው። ምንኛ ነው ግን የሚችለው? ሸምስዲን ምንኛ ነው የሚችለው? ቋንቋ አማርኛው ትንሽ እንደኔ እንትን ይላል። እኔ የሚችለው ማለት ቋንቋዬን ነው። ያው ምናልባት አማርኛም ነው ያው ከአንቺ ጋር ይመሳሰላል ብዬ የምገምተው። አማራ እንዳለው እንኳን ቋንቋ አማራ አይደለሁም ማለት አላባ ነው። አላባ አልችልም። ኦሮምኛ መስላ ልትቀበልህ። ኤኒዌይስ አላጠራኸውም፣ ለዛ ነው አስተምሮ ነበረ። እሺ አንቺ አማርኛችሁ ያችን ላስተካከልለት ነበር። ከዛ ልወስጂ ሻዳ ልታስይዥ ነው። የቱ ሻዳ ነው የምታስይዘኝ? የቱ ሻዳ? አላየህም? ሻዳ እያያዛሉ እኮ እንትን ላይ የእናንተዎቹ ባይዞ ለእናንተ ታስይዝ እንጂ እንትን ላይ ጎበዝ ናቸው። ኢሞ ላይ ጎበዝ ናቸው። የነ ናፊ ጀማ ኢሞ ላይ በጣም ብዙ ናቸው። ግን በጣም ነው ሞቅ የሚያደርጓቸው። አብያዎችን በጣም ነው የሚተቿቸው። ስማ እንትን አይመስልም ወደ ሲፎግሯቸው ጀማዓ ብሎ የለም። እኔ ጀማዓ ብዬ የሚያከፋፍለው አንድም ነገር የለም። ምክንያቱም ፈጣሪ ሲገልጽ ራሳቸውን ግለጹ ሲል ሙስሊም ነን ብላችሁ ግለጹ ነው ያበረታታቸው ነው። አይ እንደዛ ጎብዘናቸው ምንድነው እሱ ያልኩት ያለሽው። እኔ ከዚህ በፊትም ደጋግሜ ነገራቸዋለሁ። ቲክቶክ ላይ የሉም። ቲክቶክ ላይ ዋብያዎች ናቸው የሚበልጧቸው። የእነሱ አታሪ አቂዳ ቲክቶክ ላይ የላችሁም። ባለፈውም ነግሬያችኋለሁ። ቲክቶክ ላይ ሰንፋችኋል፣ ሰነፍ ናችሁ። የተቆጣጠሩት እነኛ ናቸው። ኢሞ ላይ ግን የእናንተን ጀማዎች ገርፈው አባረዋቸዋል። እነሱ ናቸው ያሉት። እስልምና ውስጥ እኮ ስለዚህ ውሃብይ ምናምን የሚባል ነገር የለም እኮ ከፋፍላ ያመጡት እነሱ ናቸው። ነው እኛ ሙስሊም ነን። ይሄ ውሃብይ ምናምን የሚባል ነገር የለም። ቁርአንና ሐዲስ የምንመራ ብላችሁ ከጥራት የሚሻል ነገር የለም ብሎ ነው አለ። ማሪፍ ሜቢ ኪታቦቻችሁን ስለማታውቁ ነው እንጂ ምንድነው የሚለው? ናፊ ራስሽ ንገሪያቸው። የእነሱ ኪታብ ስለ እናንተ ምንድነው የሚለው? እኔ ከምናገረው ማሪፋ አንድን ነው የምትለው። እሱ አንድ ነው ስላለሽ
ኪታቦቻቸው ግን አዎ አንድ ነን። እሷ አሁን ሙስሊም እስከሆነች ድረስ ሙስሊም እህቴ ናት። እሷ አሁን ማለት እዚህ ጋር ማሪፋ ሙስሊም እስከሆነች ድረስ እህቴ ነች። ይኸውልሽ ማሬ ስሚ፣ ማወቅ ያለብሽ የስም ማመሳሰል አይደለም። ስም ማመሳሰል ላይ አይደለም ችግራችን፣ በእምነት ጉዳይ ነው፣ በአቂዳ እኮ እናቴ። ቆይ አሁን አንቺ እስላም ሙስሊም እስከሆነች ድረስ ቁርአንና ሐዲስን አይደል የምትከተዩ? አዎ እኮ ሌላ ስም መቀየር ለምን አስፈለገ? እንደሚያስተምረኝ ቁርአን ምን እንደሚያስተምረኝ ታውቂያለሽ? በመጀመሪያ ሱረቱል ሐዲድ 3ኛው አያ ላይ አላሁ ተዓላ ሁወል አወል ይለናል። እሱ ብቻ ነው ጅማሪ የሌለው ይለናል። ያኒ ከሱ ውጭ ያሉት ሁሉም ፍጡር ናቸው። ፍጡሮች ደግሞ ጅማሬ ያላቸው። ያኒ አርሽ ጅማሬ ያለው አላሁ ተዓላ አርሽ ከመኖሩ በፊት የነበረ ጌታ ነው። ይሄ እምነቴ ነው። ስለዚህ ከአርሽ ፈላጊ አይደለም። መሬት ሳይኖር የነበረ ጌታ ነው። መሬት ላይ ነው አይደለም። አርሽ ሳይኖር የነበረ ጌታ ነው። አርሽ ላይ ነው አይደለም። ምክንያቱም አርሽን ከመፍጠሩ በፊት የሚል ነገር አይደለም። ነው ቅድም አለመግባባት ነው እንጂ ከአርሽ በላይ ነው። አሰብሽኝና ታወሪያለሽ። ተቀመጠ ቆመ ምናምን የሚል ነገር እኮ አላወራንማ። መስማ የላችሁም እኮ ችግሩ። ይኸውልሽ የኔ ፈጣሪ በቦታ ይገለጽ። የኔ ፈጣሪ እኛ መልከው ያኔ አይደለም የኛ በይ ሁላችንም ነው። አላህ የሙስሊሞች ፈጣሪ ከኔ ጋር ከሆንሽ አህለን ወሰለን። ፈጣሪ ጅማሬ የሙስሊሞች አትበይ፣ የዓለማት ፈጣሪ አላህ ነው። ናፊ አንዴ ማሪፋት ይችል ናት። ምክንያቱም አንዴ በቃ ኤኒዌይስ ምንድነው እሱ ምክንያቱም በአካል ላይ የተለያየ አካል እያመለኩ ስም ብቻ ነው የምትመሳሰሉት። ማሪፋ ሶሪ ቱ ሴይ ዲስ በስም ብቻ አላህ የሚለው ብቻ የሚያገናኛችሁ አላህ የሚለው እነሱ አካል ከና ያሰብቱ ከአርሽ በላይ ነው ብለው አያምኑ። እናንተ ተውሂድ ሲፋት ላይ የምታካትቷቸውን እነሱ አይቀበሏቸው። እናንተ ግዴታ አድርገህ እሷን ዝም አድርገው። አሁን ይሄ ምን ይባላል? አንቺ ነሽ የምትረብሹ። ናፊ አሁን ጣልቃ እየገባች ነው። ሚዩት ሳላደርጋት እንኳን እየገባች ያለ ደጋግመሽ አንቺ ነሽ እኮ ጣልቃ የምትገቢ። ማሪፋ ቤታችን ፍትሃዊ ነው። ባይዘይ እንደኛ ቤት የሚያዳምጥ እድል የሚሰጥ የለም። ግን ስናወራም ደግሞ እኛንም ስሙን። ስለዚህ ከስም ውጭ ባህሪ ተተለያየ አካል ከተለያየ እንዴት አንድ አምላክ ልታመልክ ትችላለህ? በስመ እፎይ 100 ሊኖር ይችላል። ስሙ ግን እፎይ የምትለው 3 ፊደል ነች። ፎይ 3 ፊደል ልትሆን ትችላለች። ተመሳሳይ ልትሆን ትችላለች። እፎይ ስለተባለ አንድ ነው ማለት አይደለም። እፎይ ሰው ነው ስለተባለ 10ዎቹ እፎይ የሚባሉ አንድ ናቸው ማለት አይደለም። ምክንያቱም በአካል ተለያይተዋል። እነሱ እጅ፣ እግር፣ ባት ወዘተ አለው የሚለውን ከና አይቀበሉ። እነ ሼክ ኤልያስ ምንድን ነው ያሉት? እግር አለው ይህን የለውም የሚል ይወጣል ነው ከእስልምና ያሉት። እነሱ ደግሞ እግር አለው ብሎ አይቀበሉ። እግር አለው የሚለውን ጭራሽ ሞክ ነው የሚያደርጉበት እነሱ። አምላኬ ሞክ እያደረገበት አንድ ሰው አንድ ሙስሊም ሊሆን አይችልም። ሐዲስ ደግሞ አለ ምን ሚል በአንድ ቁርአን አያ ላይ እንኳን ከተለያያችሁ ከፍራችኋል ነው የሚለው ሐዲስ። አንድ በሉ ሱራ አልአሕዛብ 36ኛው አያ፣ የሴቶች ምዕራፍ 65ኛው አያ፣ 59ኛው ሱራ 7ኛው አያ በአላህና በሙሐመድ ፍጹም እስካልታዘዙ እስካላስፈረዱ ድረስ ሙሐመድ የሰጣቸው ማናቸውንም ነገር በሙሉ እስካልያዙ ድረስ አማኝ አይደሉም ነው የሚለው። ስለዚህ የሰጣቸው ወይም አላህ እጅና እግር አለው ብሎ ነው የነገራቸው ወይንም አይደለም ብሎ ነው የነገራቸው። ሁለቱንም ሊሆን አይችልም። አንዴ ወይም አካል አለው ብሏቸዋል፣ which means የማንንም አይመስል እጅ አለው 2 እጅ ብሏቸዋል፣ ወይንም ደግሞ የለውም ብሏቸዋል። ሁለቱንም ካላቸው ግን አሳሳቹ ሙሐመድ ይሆናል ማለት ነው፣ ነብያቸው ይሆናል። ሁለቱንም ከነገራቸው አላህ እጅ አለው እጅ የለውም ካለ ሁለት ተቃራኒ ነገሮች ስለ አንድ አካል እየተነገሩ ተመሳሳይ ሊሆን ስለማይችል ማለት ነው። አንድ አካል በአንዴ ሁለት ተቃራኒ ሊሆን ስለማይችል ማለት ነው። ስለዚህ የነገራቸው ወይን እጅ አለው ብሎ ነው፣ ወይን እጅ የላቸው። እጅ የሚባለው አይነገርም ለፈጣሪ ብሎ ነው። ወይን ባት አለው ብሎ ነው የነገራቸው፣ ወይን ባት የለውም ብሎ ነው የነገራቸው። ወይን እጁ ላይ አላህ 5 ጣት አለ ብሎ ነግሯቸዋል። ወይን ጣት የሚባለው ለፈጣሪ አይነገርም ብሎ ነው የነገራቸው።
ወይም ከአርሽ በላይ ነው ብሎ ነው የነገራቸው፣ ወይንም ያለ ቦታ ነው ብሎ ነው የነገራቸው። ወይም ወደ ቅርቢቱ ሰማይ አላህ ይመጣል ራሱ በአካል ብሎ ነው የነገራቸው፣ ወይንም አይመጣም ብሎ ነው የነገራቸው። ሁለት ተቃራኒ ነገር ከነገራቸው ግን ስለዚህ ችግሩ የማን ይሆናል ማለት ነው? የሙሐመድ የራሱ ይሆናል ማለት ነው። ችግሩ የሙሐመድ ካልሆነ ደግሞ አንደኛው ስህተተኛ ይሆናል ማለት ነው። 73 ቦታ ኡመት ይከፈላል። ከዛ ውስጥ አንደኛው ገነት ይገባል፣ 72ቱ የገሃነም ናቸው ብሎ ጋይድ ማሪፋ በደንብ ተረድተዋለች ይመስለኛል። ለዛም ነው እንግዲህ ከዚህ በኋላ ከዚህ በላይ ሀሳብ ይኖራት አይመስለኝም። ከቅድሙ ትምህርት እስካሁን በተነሱት ሀሳቦች ላይ በጣም ጥሩ አድርገህ ስላሳይሃት ማለት ነው። ግን ምንድን ነው አንድ ነን የሚለውን ትላልቅ በተለይ የአህባሽ መሻይካዎች እንዴት ነው የሚሉት? ምክንያቱም አህባሾች ዋሃብያዎች አንድ ነን የሚለውን ነገር በጣም ደጋግመው ያሰማሉ። ነገር ግን ያላቸው ልዩነት ከምን አንጻር ነው የሚለውን ደግሞ አህባሾቹ በደንብ ስለሚረዱት ይሄን ነገር በፍጹም አይቀበሉትም። ይሄ ማስመሰል ነው፣ ይሄ ውሸት ነው፣ ይሄ ለማታለል ለማጭበርበር የሚደረግ ነገር ነው። አንድነት ጥሩ ነው፣ አንድነት ኃይል ነው። ነገር ግን እኛ አንድ የሆንባቸው ምክንያቶች የሉም፣ አንድ የሚያደርጉ ነገሮች የሉም። ምክንያቱም በትልቁ በአምላክ ላይ ተለያይተህ ሌላ አንድ የሚያደርግ ነገር ቢመጣ አንድነት ዜሮ ነው፣ በዜሮ ነው የሚባዛው፣ ትርጉም የለው። የአንተ ጣዖት ለዛ አምላክ ነው፣ የዛ አምላክ ለአንተ ጣዖት ነው። ፔሬድ በቃ። ስለዚህ እንደዚህ እየተሰዳደቡ እንደዚህ እየተባባሉ እንደዚህ እየተነቃቀፉ አንድ ነን ማለት እውነትም ደግሞ ማስመሰል ነው። እስኪ ይሄንን እንስማው። ያለን ልዩነት እኛ ከሙሸቢሃ ጋር ያለን ልዩነት በጣም የከበደ ልዩነት ነው። በቃ ግድ የለም በቃ መውሊዱን ብቻ ፍቀዱልን ብለን ከኛ ጋር ተቀላቀሉ ብንልበት ሁኔታ አይደለም። ወይ ደግሞ ስለተወሰነ መጥፎ አታው በቃ ቀላል አይደለም ልዩነታችን እያለ ነው። በደንብ ታዘቡ። ቀላል አይደለም ልዩነታችን። የሆነ መውሊድን ብቻ በመውሊድ ብቻ ወይም ተወሱል ላይ ነው አይደለም። ልዩነታችን መሰረታዊ ነው። መሰረታዊ ነገር ላይ ከተለያየ ስለ መውሊድ ማክበር ብትስማማ ምን ዋናው ግንዱ ላይ ተተለያየ። ቀጥል ማል ታቆመዋለህ። ቀሩልን ብለን ከኛ ጋር ተቀላቀሉ ብንልበት ሁኔታ አይደለም። ወይ ደግሞ ስለተወሱል ብቻ መጥፎ አታው በቃ እንደዛ ካላችሁ ከኛ ጋር አንድ ትሆናላችሁ የሚባሉበት ሁኔታ ላይ ያለው ከባዱ ነገር እኛ የምናምነው አላህ ጌታችን ነው ብለን ያመንበት አላህ በምናባችን የምንደርስበት አይደለም ብለን ነው የምናምነው። እነሱ ግን እኛ የምናምንበት ብለው የሚጠሩት አላህ ብለው የሚሉት ለእያንዳንዱ ሙሸቢህ የየራሱ ያለው ነው። አንድ ሳይሆን ሙተዓዲድ ነው። እንዴት ኧረ አበዛችሁት ይላል አንዳንድ ሰው። ተው እንጂ ይህን ያክልማ እንደዚህማ አትበሏቸው ይላል። እያንዳንዱ ሙሸቢህ የሚስለው የየራሱን ስዕል ነው እንጂ ልክ እኔ የሆነ ቤት ልሳልበል በውስጤ አንተ ያን ቤት ልሳልበትል አንተ ምትስለውና እኔ ምስለው አንተ ዚህን ውስጥ ያለ ስራ የኔ ምስል የኔ ስራ እኔ ዚህን ውስጥ ያለ በምን አድርጋ አንድ ታደርጋቸዋለህ? ይመሳሰላሉ። የሚመሳሰሉ ብዙ ሰዎች አሉ አይደል? ቢመሳሰሉስ ሎክ ይመሳሰላሉ። እስቲል እያለ ያለው የማንን ነው? የዋብያዎች ከሱ ጋር አይደለም። እራሳቸው ጋር እንኳን በአይምሯቸው የሳሉት አላታቸው የተለያየ ነው። ነገር ግን ሊመሳሰል ይችላል ነው። ከራሱ ጋር ሳይሆን የራሳቸው እነሱ የሚያመልኩት ራሱ እርስ በርሳቸው የያዙት የተለያየ ነው። እንኳን ከኛ ሊመሳሰል ከራሳቸው ጋር ራሱ የተለያየ ነው። በአይምሯቸው የሚስሉት አላህ እያለ ነው። ቀጥል። የምታይ ሁለት ናቸው። ሳይ ቢመሳሰሉ አንድ አይነት ወስፍ እንኳን አንድ አይነት ገለጻ ተደርጎላቸው ሙሸቢሃ በጠቅላላ ስለ አላህ ሲነገራቸው እንዲህ ብለው ተቀምጧል። እንደዚህ ይወርዳል ይወጣል። እነሱ ይሄን ማንሳታቸው ሁሉ አይቀርም ማለት እግሩን እንደዚህ ይከታል፣ በአቱን ይገልጻል። እንዲህ ያሉ ወልዒያዙ ቢላሂ ተዓላ እንዲህ የሚስሉለት ያ ተቀምጦ የሚያዳምጠው ሰው እነኞቹ ምን ብለው ያምናሉ? ቅያማ ቀን አላህ በአቱን ገልጦ ያሳየናል ብለው ያምናሉ። እሱ ደግሞ በአት የሚባለውን ከና አያጸድቅም። እግሩን ገሃነም ላይ ይጭናል ብለው ያምናሉ።
እሱ ደግሞ ገሃነም ላይ አላህ እግሩን አይጭንም እግርም የለውም እንደዚህ አይነገርም ለአላህ ብሎ ነው የሚያምነው። እንዴት ነው አንድ የሚሆነው እያለ ነው። ለራሳቸው የዘገንናቸው አንድ እግሩን ሲገልጥ በአቱን ሲገልጥ እግሩን ገሃነሙ ሲያስገባ እንዴት ነው አላህን ራሱ እንዴት ነው የሚረዱት እያለ ነው። ለራሱ የእነሱ አላህ እንደዘገነነው ሆኖ ነው እያወራ ያለው ወለ ማለት ነው። እንኳን አንድ ሊሆን ዘግኖት ነው እያወራ ያለው። እንዴት ነው እነሱ ራሱ የተረዱት አምላካቸውን እያለ ነው። ቀጥል። ቢላሂ ተዓላ እንዲህ የሚስሉለት ያ ተቀምጦ የሚያዳምጠው ሰው ባት ሲስል፣ ፊት ሲስል፣ እግር ሲስል፣ እጅ ሲስል፣ አይን ሲስል፣ አንዴ ሁለት አይን፣ አንዴ ብዙ አይን፣ አንዴ ሁለት እጅ፣ አንዴ ብዙ እጅ ራሱን ግራ ነው የሚያጋቡት እኮ። ግራ ተጋብተው ግን ግራ እንዳልተጋባ የሚሆኑ ሰዎች ናቸው ሙሸቢሃዎች። ሐቂቃቸው እንደዛ ነው። አሁንም ስለ ራሷ እንኳን ለእኛ ሊገባን የእነሱ አለ አንዱ ሁለት እጅ አለው ሲል፣ አንደኛው ብዙ እጅ አለው ሲል፣ አንዱ ግራ አለው ሲል፣ አንዱ እንትን ሲል ግራ የተጋባ ነው የነሱ አቂዳቸው ራሱ አምላካቸው ራሱ ግራ የሚያጋባ ነው እያለን ነው። ኦኬ ግራ የሚያጋባ ነው። እንኳን ሊያመልክበት እሱ ራሳቸው እነሱ የሚያመልኩበት አላቸው እንደዚህ ነው እያለ እየገለጸው አንድ ነው እንኳን ሊል ቀርቶ። ቀጥል። ሆኖ መጨረሻ ሲወጣ በምን አይነት ነው እንደው አንድ አይነት ምስል ራሱ ይዘው የሚወጡት ራሱ እንደው ሁሉም የራሱን ይሄ ነው ማለት ነው እያለ ሲሄድ ሲገዛ ሲሰግድ ሚስለው ያንን እኛና እነሱ ምን አንዳረገን? ፔሬድ ምን እኛና እነሱ ምን አንዳደረገን? አንድ አይደለንም። እዚህ ቲክቶክ ላይ ያሉት ዋብዬዎቹ ሆን ብለው ነው አንድ ነን የሚሉት ቁጥር ለመጨመርና ሰዎችን ለማጭበርበር ሰዎችን ለማታለል ነው። ቀጥል። እኛና እነሱ ምን አንዳረገን? ምን አንድ ያደረገናል? እኛ የምንገዛው በምናባችን ማንደርስበት አላህን ነው። ይሄ ነው ልዩነታችን በእኛና በእነሱ መካከል። ልዩነታችን ያልገባው ሰው ይማር። አረ እናንተ ደግሞ ምን ልዩነት ለምን? አንድነት ኃይል ነው አንድ ሁኑ ይላል። አዎ አንድነት ኃይል ነው፣ ሐቅ ነው። ግን አንድነት ሲባል የውሸት አንድነት ሳይሆን የእሳትና ጭድ አንድነት አለ። እሳትና ጭድ አንድ ሲሆን አይታችሁ ታውቃላችሁ? አገናኛቸው እስኪ እንዴት አንድ እንደሚሆን ቅድም እንደሚያደርጉት ማለት ነው። ገብተው ዋብዬዎቹ አንድ ሙስሊም ነው ሙስሊም ልዩነት የለውም። ለምንድን ነው ይህን የሚሉት? ለማጭበርበር። ነገር ግን ኪታቦቻቸው ላይ የሙሐመድ አብዱልዋሃብን የሚከተሉ ቀብራያኖች ቀብር አምላኪዎችን አስቀድማችሁ ግደሏቸው ነው የሚለው። ግደሏቸው ለምን? ቅድሚያ ከመስጊዳችሁ አጽዷቸው። አብራችሁ መስገድ አትችሉም፣ አብራችሁ መሆን አትችሉም ነው የሚለው። አሁን ለምን አይገሏቸው? አንደኛ በሸሪያ ለሚተዳደሩት፣ ሁለተኛ መንግስትም ይጠይቃል ለዛ ነገር ቢያደርጉ። ባይዘ በየመስጊድ ላይ እየነጠቋቸው ነው። አዲስ አበባም የአሊ መስጊድን ማስታወስ ይቻላል። የተለያዩ መስጊዶች ላይ አደጋ የሚደርሱባቸው። ድሬዳዋ በቅርብ ነው፣ ወሮ ነው እንደ ናፊ ድሬዳዋ ላይም ከነጠቋችሁ እንትን ረብሽ ከፈጠሩ ያ በየቦታው ላይ ሼኮቹን እየደበደቡ እንትን እያሉ እየወጓቸው ከፎቅ ላይ ነው ወደሚወረውሯቸው ማለት ነው መስጊድ ውስጥ። ግን አደባባይ ላይ አንድ ነን ልዩነት የለንም። ይሄ ማጭበርበሪያ አቅም ማግኛ መንገድ ነች። ኦኬ ቀጥል። የእሳትና ጭድ አንድነት አለ። እሳትና ጭድ አንድ ሲሆኑ አይታችሁ ታውቃላችሁ? አገናኛቸው እስኪ እንዴት አንድ እንደሚሆነው። የተለያየ አቋም ያላቸው የተለያየ እምነት ያላቸው ሰዎች በምን መልኩ ነው አንድ የሚሆኑት? እኛ ስለዚህ የትናንት ወዲያ ባለፈው የሰራሁትን ክፈተው። አንድ አይደለንም የሚለው ዘሆል ኡስታዞቻቸው ወጥተው ምንድን ነው የሚሉት? አንድ አይደለንም፣ እኛ ከነሱ ጋር አንድ አይደለንም። እነኞቹ ግመት አንድ ሙስሊም ተብሏል እኮ። ስም መመሳሰል የአካል አንድነት አያመጣም። ሀሽም ስለተባልክ ለምሳሌ ሀሽም አንተ ነህ እየጠራሁ ነው። ነገር ግን ከስር ሌላ ሀሽም የሚባል ሊኖር ይችላል። ሀሽም ሲል እሱንም የጠራሁት ሊመስለው ይችላል ሜይ ቢ። ነገር ግን አንድ ስም እየጠራው ቢሆንም ስሙ አንድ ቢሆንም አንድ አካል ግን እየጠራው አይደለም። እኔ ሀሽም የሚታየኝ ነጭ የለበሰ እዚህ ጋር ያለው ነው። ከስር ሌላ ሀሽም ደግሞ ሊኖር ይችላል ማለት ነው። ኤኒዌይስ ቀጥል። እውነት ምንም እንኳን ብዘገይም
ከመቀጠል በፊት ብታድርም ይፋ መሆኗ መገለጧ ማይቀር ነው እና እነኝህ ቪዲዮ አዳምጧቸው እስቲ። ዋሃብያ ገዳይ ነው፣ አሸባሪ ነው፣ አጭበርባሪ ነው ስንል ማለት ነው። በውስጥ መታችሁ ዋሃብያ ምናምን አትከፋፍለ ምናምን የምትሉ እኛና ዋሃብያ አንድ አይደለንም። ሙስሊሞች እኮ አንድ ናቸው ምናምን እያላችሁ የምትናገሩ ሰዎች ከዋሃብያ ጋር አንድ አይደለንም። እኛ የምንገዛው አላህን ነው። ያለ ቦታ ያለ አቅጣጫ ያለውን አላህን ነው የምንገዛው። እየፈለገ ብትስል እንኳን ስለህ የማትደርሰውን አላህን ነው የምንገዛው። ዋሃብያ ግን የሚገዛው ገጣጥመህ እንኳን አሸንጉሊት የማይሆንን አካል ነው የሚገዛው። ብትገጣጥመው እንኳን ገና አሸንጉሊት እንግዲህ ልብ በሉ ዋሃብያዎች አላህ ብለው የሚያመልኩትን ምን አለ? ገጣጥመኸው እንኳን አሸንጉሊት ማይሆነውን አላህ ነው የሚያመልኩት። የአንተን አምላክ አሸንጉሊት እያለ እንዴት አንድ አምላክ ነው የምናመልከው ትላለህ? አንድ እምነት እንዴት ይሆናል? አምላክን አሸንጉሊት ነው እያለው እንዴት ገነት ይገባል ትለኛለህ? እኔ ከዛ የተሻለ ምን ብዬ ተሳደብኩኝ? እሺ እኔም ገነት መግባት አለብኛ? የአንተን አምላክ አሸንጉሊት አላልኩትም። አምላክን አሸንጉሊት ነው እያለው አንተም ሙስሊም ነህ ገነት ትገባለህ፣ እኔ ሙስሊም ነኝ። የአንተ አምላክ የምታመልከው እኮ አሸንጉሊት ነው እያለት ነው። ይሄ ሰው ቢያሰግድ ትሰግዳለህ? አምላክ አሸንጉሊት ነው ያንተ ብሎ አንድ እሱ ሙስሊም ነው፣ እኔም ሙስሊም ነኝ። ትክክል፣ ሁለታችንም ሙስሊም ነን። ሁለታችንም ገነት እንገባለን። እንኳን አምላክህን ተውና እናትህን አይቷት ምን ትመስላለች? አሸንጉሊት ነው የምመስለው ቢልህ ምን ያህል ነው የምትከፋው? እናትህን እንኳን እናትህ አሸንጉሊት ነው የምመስለው ቢልህ አይከፋም? የእሱ እናት እንዳልሆነች አውቀህ እንኳን የአንተን እናት አሸንጉሊት ትመስላለች ቢልህ ትከፋለህ። ታዲያ አምላክህን አሸንጉሊት ነው ያንተ የኔ አምላክ አይደለም እያለህ ነው። አንተ ሙስሊም ነህ፣ እኔ ሙስሊም ነኝ፣ ገነት እንገባለን። ሳያምንበት ሳያመልከው አሸንጉሊት እያለው ወራይት ቀጠር ከሻ የምንገዛው አላህን ነው። ያለ ቦታ ያለ አቅጣጫ ያለውን አላህን ነው የምንገዛው። እየፈለገ ብትስል እንኳን ስለህ የማትደርሰውን አላህን ነው የምንገዛው። ዋሃብያ ግን የሚገዛው ገጣጥመህ እንኳን አሸንጉሊት የማይሆንን አካል ነው የሚገዛው። ብትገጣጥመው እንኳን ደህና አሸንጉሊት የማይወጣውን አካል ነው የሚገዛው። ዋሃብያ ገብቷል። ዋሃብያ አራጅ ነው፣ ገዳይ ነው፣ አው አጭበርባሪ ሌባ ነው፣ አው ምንም የምታመጡት ነገር የለም። ገባ ገብቷል። በውስጥ እየመጣችሁ አንዳንድ ሰዎች የምትናገሩ ሰዎች ማለት ነው። ሲቀጥል ዋሃብያ ከመጣ በኋላ እኛና የኦርቶዶክስ እምነት ወገኖቻችን ማለት ነው ምን ያህል እንደሆንን፣ ምን ያህል እየተባላን፣ ምን ያህል እየተሰዳደብን እንደሆን ትንሽ ማስረጃ ልንገራችሁ። አህለል ሱና ወልጀማ ሙስሊሞች ቲክቶክ ላይም በየትኛው ሚዲያ ላይ የኦርቶዶክስን እምነት እያንቋሸሹ ተሳድበው የእኛ የእስልምና እምነት እንዲሰደብ ያደረጉ ሰዎች ካሉ አሳይ እከሌ በልና ንገረኝ። ዋሃብያ ግን በሄደበት የኦርቶዶክስ እምነትን ይሰድባል፣ ያንን ይሰድባል፣ ያንን ይሰድባል። አላህና መልእክተኛውን እያሰደበ ያለው ዋሃብያ ከዛሬ 10 ምናምን ዓመት በፊት መለስ ብትል ማለት ነው ሙስሊሞች አይዋሹም ነዓም ወላሂ ካሉ ምንም አይነት ነገር አማና የሚቀመጥባቸው ሰዎች ነበሩ። ዋሃብያ ከመጣስ ይኸውልህ ወላሂ ተብሎ ጺም አሳድጎ የሚሸጠው ወላሂ እያለ እያጭበረበረ ያለው በየትኛውም ቦታ ብትሄድ ዋሃብያ ነው። የሚገልህም ዋሃብያ ነው። ዛሬም ነገም ለሀገራችን ጠንቅ ሁላችንንም ሊገለን መጀመሪያ አህሉ ሱና ወልጀማ እኛን ይገለናል። እኛን ከጨረሰ በኋላ ሀገሪቷን በሙሉ እየበጠበጠ እየገደለ ይኖራል። ዋሃብያ ገዳይ ነው ዛሬም ነገም ማለት ነው። በማስረጃ ሁሉንም ነገር ከፈለጋችሁ በፈለጋችሁት ነገር ጠይቁን፣ እንነግራችኋለን። የሙስሊም ገጽታ የተበላሸው፣ የሙስሊም ስነ ምግባር የተበላሸው፣ የሙስሊም ፍቅር የጠፋው፣ የሀገር ፍቅር የጠፋው እነዚህ ሰዎች ከመጡ በኋላ እነዚህ ሰዎች ዙረህ ግን ማንነታቸውን ስትነግራቸው ምን ይልሃል? አንድነታችን አትከፋፍሉን፣ አትበርብሩን ይልሃል። ማንከፋፍለውማ ቅድም የተባለው አሁን ሶስቱም ሲሉ ሰማችኋል። አንዱኑ አትከፋፍሉን ይላሉ፣ አትከፋፍሉን ይላሉ። ሆን ብለው አትከፋፍሉን እያሉ ቲክቶክ ላይ ግን ሎክ እኛ ንጽጽር የገባ ነው። ቁጭ ብለው ዋሃብያዎች እኛን ሃይማኖት ሲሳደቡ ሲያብጠለጥሉ ነው። እኛም ብቻ ሳይሆን የእነሱንም ያብጠለጥሉባቸዋል፣ ሞክ ያደርጉባቸዋል፣ ይሰድቧቸዋል። እሱ ብቻ አይደለም ከመስጊድ ላይ እያነሱ ሁሉ ያፈርጧቸዋል። እሱም ብቻ አይደለም ይወጓቸዋል። እሱም ብቻ ሳይሆን ከመስጊድ አባረዋቸዋል። አይ ቲንክ 2011 አካባቢ ላይ ነው አይደለ? ከጉራጌ ከመስጊድ ውስጥ እንዳለ አባቶችን እንደ ኳስ እየጠለዙ ያስወጧቸው። እንደ ኳስ ነው እየጠለዙ ያስወጧቸው 2011። አሁንም በየአመቱ ረመዳን ሲመጣ በየአመቱ መስጂድ እየገቡ አይደል እንዴ መስጂድ ውስጥ የሚረብሹትና ህዝቡን የሚበጠብጡት። የጉራጌውን የዛሬ ዓመት ነው የዛሬ 2 ዓመት ነው የሞት ያለው ወንድማችንም ነበር።
አሁን እዚህ ጋር መናገር ወንድማችን እንደተናገረው ወጣቱ ልጅ እንደተናገረው እውነት ነው። እኔ ምንም መጨመር አያስፈልግም። ሙስሊሞች በቲክቶክም ሆነ በፌስቡክ አንድም ሰው ወጥቶ ስለ ሰው እምነት የሚናገር የለም። ትክክለኛው ሙስሊም ማለት ነው። እነሱ በቃ እንደዚህ የጸብ እንትን ስላለባቸው ቤት እየከፈቱ በፌስቡክም በጽሁፍም በቲክቶክም የሰውን እምነት ይሳደባሉ። ሌላኛው ለእምነቱ ብሎ ተነስቶ እሱም ይሳደባል። እዚህ ጋር አኪድ ያኒ ሁሉም ሰው የራሱን እምነት ስለሚወድ ለእምነቱ መልስ ይሰጣል። እና እዚህ ስር ያላችሁት እናንተ የምትገዙት ፈጣሪ እያላችሁ መልሱላችሁ። የምትገዙት የምታመልኩት ፈጣሪ ብላችሁ የምታስቡት እያላችሁ መልሱላችሁ ነው የምለው በክብር። ዋብያ ብላችሁ ጥሯቸው ነው በስማቸው በመስራቻቸው የአብደል ዋሃብ ልጆች እንበላቸው። ኤኒዌይስ ሀዲስ ብሎ የሚያመጡት አብዛኛው የኢብኑ ተይሚያ እና የሙሐመድ አብዱል ዋሃብ የጻፉትን ነው እና የሼኾቻቸውን ነው። ወይም ደግሞ አለባቸው። አሁን ችግሩ እኮ እናንተ ናፊ ችግሩ እኮ እናንተ ሶሻል ሚዲያውን ለቀቃችሁላቸው። ሚዲያውን እንደ ልብ ከመጅሊስ ገቡ ነጠቋችሁ። የመጅሊስ መንጠቅ ሳያንሳቸው ሚዲያውን ተቆጣጠሩት። በእርግጥ ያው መንግስትም ሰፖርት ስለሚያደርጋቸው ነው። እናንተ ግን አሪፍ መሆን አለባችሁ። ምክንያቱም ዝም ባላችሁ የእናንተዎቹ ምንድነው የእናንተ መሻይኮች ለዘብተኛ ናቸው። እውቀት እያላቸው ሚዲያው ላይ አልመጡም። በእርግጥ ያው ፖለቲካውን ጫና እንዳለባቸው ይገባኛል። ከመስጊድ ሲያስወጧቸው፣ መስጊድ ሲነጥቋቸው፣ ሲደበድቧቸው እያዩ ዝምታ መምረጥ ማስመሰልም አንችልበትም እንጂ እነሱ እኮ በጣም ነው የሚያስመስሉበት። አሁን መጥቶ አንድንን እንደሚሉት አሁን ባለፈ ኡስታዝ ኸድር ተናግረዋል። ዶክተር ሙሐመድ ረሻድ የሚታቁ ከሆነ ደግሞ ቁርአንን የፈሰሩት እሳቸው ናቸው። እሳቸው በህይወት እያሉ እሳቸውን ለመግደል ቀንና ማታ ሲጥሩ ነበር። እሳቸው በድምፅም ይህን አስቀምጠዋሉ። ዋህብያ ሽብርተኛ እንደሆነ ገዳይ እንደሆነ እሳቸውንም መግደል እንደሚፈልጉ እስከዛሬም ድረስ እሳቸው ዋህብያ ናቸው አሏቸው። ከሞቱ የኛ ናቸው ነው የሚሉት። እኛ እንደሳቸው ምንፈሰው እሱን ነገር የሞተ ሰው ያሰልባሉ ማለት የኛ ናቸው ነው የሚሉት። ለምን እንደዛ እንደሆነ እኮ ይታወቃል እኮ። በቃ እሳቸው የኛ ናቸው ካሉ ሰው በቃ ይከተላል ማለት ነው። በቃ ነበሩ እንደ ለካ እሳቸውን ልከተል ብሎ እንዲከተል እኮ ነው። ናፊ አንድ እስቲ ናፊ እስቲ አናግረኝ። ምንድን ነው የአንቺ አሁን አህለ ሱና ነው ወይ ዋህቢያ ነህ? አህለ ሱና ነኝ። አህለ ሱና እሺ፣ ጥሩ ነው። አይ ዞሮ ያው እኔ እገሌ ነኝ የሚለው ነገር እኔ ብዙ ስለማይገባ አንደኛ ይሄ እኔ ቁጥር አሁን 666 ስላለ ይሄ እንትና ቦለው ለሀቢብ አሁን ስንት ነው? ሌላ ሰው አሁን ወደ ላይ ያለ ሰው 99 ነው የምለው፣ ለእኔ ደግሞ 66 ነው። ስለዚህ ሰው እንደሚመስለው በአእምሮ ይቀርጻል ማለት ነው። ብዙ ነገር እንደፈለገው ይቀርጻል፣ ገልብጦም ያያል። ለእኔ 6 መሰለኝ ለአንቺ 9 ሊመስል ይችላል። ግን አንድ ነገር ደግሞ አንድ የሚያደርገ ነገር አለ ያለ ቦታ። አሁን ዋህቢዮች አንቺ አህለ ሱና ምናምን የሚባል ቦታ የለውም፣ አካል የለውም። እነሱ የሚበሱት ተጋጥሞ እንኳን አሻንጉሊትም አይሆንም ይላል። እንግዲህ ሳሳጅን ነው እያየን ነው። ግን ቁርአን እሳ አስቀምጠው አርሽ ላይ እንዳለው ጋር ያስቀመጠ እኛ ምንድን ነው ታዲያ ያለ ቦታ ምናምን የምንለው? አርሽ ላይ ነው ያለው። ቁርአን አላለም እኮ ችግሩ እዚህ ጋር ዋህብያዎች እንደዛ ፈሰሩት፣ እንደዛ ወሰዱ እንጂ ቁርአን እንደዛ አይደለም ያለው። የነሱ ልክ አይደለም። እፎይ አንዴ ይቅርታ ናፍ ለምን ትዋሻለሽ? በአለ አሁን እኮ አምነናል አይደል? ቁርአን እያወቅሽ ለምን ትዋሻለሽ? በአለ እፎይ በጣም ይቅርታ። ያው ጥያቄ ሳልጠይቅ ወይም ሳትጠይቀኝ በመሀል ገባሁበት። ምንድነው ያሸችው? ቁርአን እንደዛ አይልም ስትል ነው እኮ ትንሽ ያው ቢያንስ የማፈር ስሜት መሰማት አለበት አይደል? ናፊ ያው ብቻ ቢያንስ ነው ራሂም። እሺ አንተ አላህ ዛት አለው ብለህ ታምናለህ? እሺ አንድ ያው ወደ ጥያቄ ከመሄዳችን በፊት አንድ ደቂቃ ልጠቀምበት። ቀጥልሽ። ቆይ እኔ ናፊ ምንድነው እንትና ተስማሙና ሙቴር አነሳለሁ። ይኸውልህ አሁን እሷ ጋር ያወራው
አራህማን እሰው አለ አርሽ የሚለው አለ። ያ ማለት እዛ አርሽ ላይ እንዳለ ነው እኔ የምረዳ ማለት ነው። ቦታ የለውም አቅጣጫ የለውም ምናምን የለውም ሲባል ራሱ የት እንዳለ ያስቀምጠዋል። ግን እሳ ሆኖ ደግሞ ሁሉም ነገር እንደሚቆጣጠር እንደፈለገ እንደሚሆን እሱ ራሱ ሰማይና ምድር ሲፈጥርም ሁሉም ነገር እንደሚያውቅ ነው እንደሚሰራ ነው ፈጽሞ ማለት ነው። መውረድ ይችላል፣ መውጣት ይችላል፣ እንደፈለገ መሆን ይችላል። ጥያቄ እዚሁ ላይ በጠይቅ ቅር ይላል። ሰላት ልትሰግድ ስትል ወዴት ነው የምትዞረው? ፊትህን ወደ ካዕባ ወደ ካዕባ ነው የምትዞረው አይደለ? ምራቅህን ወደዛ ትተፋለህ። አስገቧት ከይቅርታ ጋር የኔ ምራቅ እንደ ምራቅ የፈለጉ ቦታ ምን ችግር አለ ቢደፋ? ምራቅህን ወደ ካዕባ ትተፋለህ። አረ እኔ እንቱም ካዕባ ወደ ሲኖ ብዬ ምራቅ እንቱም ከናሳር ነው የሰማው ራሱ። እንደዛ አይነት አዲስ አለ እንዳትተፋ ወደዛ በአንተና በካዕባው መካከል አላህ አለና ይላል ጌታ አለና። ስለዚህ አላህ ያለው በአንተና በካዕባ መካከል ነው። ካዕባ እኮ የምንሰግደው ወደዛ ይሄ አንደኛ ሙስሊም አንድ እንዲሆን በአንድ አቅጣጫ አንድ መንገድ እንዲሄድ ነው። ካዕባ አንድ አሳሰብ እንዲኖረን ነው። ግን እሱ ያሉ ሰዎች ደግሞ እያከፋፈሉ ነው በራሳቸው። ይቅርታ አንድ ይቅርታ